ሞርፎ የልጆች አገልግሎት። ሰላም ልጆችዬ፣ እንዴት ናችሁ? ደህና ናችሁ? ሳምንታችሁ እንዴት ነበር? ጥሩ እንደነበረ ተስፋ አደርጋለሁ። የኔም በጣም ጥሩ ሳምንት ነበር ያሳለፍኩት። ትምህርት ቤት ያሉ ጓደኞቻችሁ፣ ቸርች ያሉት ጓደኞቻችሁ፣ ሰፈር ያሉት ጓደኞቻችሁ ሁሉ ልጆች ደህና ናቸው? ኦኬ፣ እኔ ጋርም ያሉት በጣም ደህና ናቸው። ልጆቼ ደህና ናቸው፣ ጓደኞቼ ደህና ናቸው። ሁሉ ነገር ሰላም ነው። እግዚአብሔር ከኛ ጋር ስላለ በጣም ሰላም ነን አይደል? ሁሉ ጊዜ ልጆችዬ፣ ዛሬ አንድ የእግዚአብሔር ቃል ልነግራችሁ ነው የመጣሁት። ከዛ በፊት ግን አንድ ጥያቄ አለኝ። እስቲ ከናንተ ዛፍ ተክሎ የሚያውቅ ወይንም ደግሞ ዘር ታውቃላችሁ አይደል? ትንሽዬ ሆኖ እሱን መሬት ውስጥ ከቶ ከዛ መሬቱ ከደፈረው ውሃ ስናጠጣው ፀሐይ ሲመታው ዛፍ እንደዚህ እድግ ያለለት ሰው አለ? ዛፍ ተክላችሁ ታውቃላችሁ? ወይንም እንዳልኳችሁ ዘር ተክላችሁ ታውቃላችሁ? ከዛ አድጎላችሁ ያውቃል? አንዳንዶቻችሁ አይደል? አዎ፣ እኔም እንደሱ አድርጌ ያውቃለሁኝ። ለምን እንዳልኳችሁ ታውቃላችሁ? መጽሐፍ ቅዱሳችን ላይ ስለ አንድ ዘር እና ስለ አንድ ዛፍ የሚነግረንን ነገር ልነግራችሁ ነው የመጣሁት። ከዛ በፊት ግን የእግዚአብሔር ቃል የሚያስተምረው የእግዚአብሔር መንፈስ ስለሆነ እንዲያስተምረን እንጸልይ። እሺ። ጌታ ኢየሱስ እናመሰግንሃለን። እኛ ሁላችን በፊትህ አለን፣ እንድታስተምረን እንጸልያለን። እስከዛሬ ደግሞ ስለጠበከን እናመሰግንሃለን። በጣም አድርገን እንወድሃለን። በኢየሱስ ስም አሜን። ልጆችዬ፣ የእግዚአብሔር ቃል ልንማል ስንል የሚያስፈልገን ነገር ምንድነው? ጎበዝ ልጆች፣ መጽሐፍ ቅዱሳችሁን ይዛችሁ ተዘጋጅታችሁ ጠብቁኝ። እኔም ደግሞ መጽሐፍ ቅዱሴን ይዤ ልምጣ። እሺ ልጆችዬ፣ ተዘጋጃችሁ? መጽሐፍ ቅዱሳችሁን ይዛችሁ እንደኔ? እኔ መጽሐፍ ቅዱሴን በጣም ነው የምወዳት። እናንተስ ትወዳታላችሁ? ጎበዞች። የዛሬው የምንካፈለው ቃል ምን ላይ እንዳለ ታውቃላችሁ? ማቴዎስ ምዕራፍ 13 ቁጥር 31። የታልኩኝ? ማቴዎስ ወንጌል ምዕራፍ 13 ቁጥር 31። ይሄ የሚገኘው ክፍል የት ነው? ብሉይ ኪዳን ነው ወይስ አዲስ ኪዳን? ጎበዝ ልጆች፣ አዲስ ኪዳን ላይ ጎበዝ። አሁን ላንብብላችሁ። የእግዚአብሔር ቃል እንደዚህ ይላል። ማቴዎስ ምዕራፍ 13 ቁጥር 31። ሌላ ምሳሌ እንዲህ ሲል ነገራቸው። መንግስተ ሰማያት አንድ ሰው ወስዶ በእርሻው ቦታ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦቿ ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። ልጆችዬ፣ አሁን ያነበብኩት የእግዚአብሔር ቃል የተነገረው ስለምን ዘር ነው? ስለምን? የሰናፍጭ ዘር። በጣም ጎበዝ ልጆችዬ፣ እዚህ ላይ እንደምትመለከቱት የሰናፍጭ ዘር በጣም ትንሽዬ ናት። ትንሽዬ ግንስ እቺ ትንሽዬ መሬት ላይ ገብታ ከሳ ቀናቶች ጠብቃ እያደገች ስመጣ በጣም ትልቅ ዛፍ፣ ከዛስ ደግሞ ትልቅ ዛፍ ብቻ ሳይሆን ሰዎች የሚጠለሉባት፣ ወፎች መጥተው ደግሞ የሚያርፉባት ትልቅ ዛፍ ትሆናለች። አይገርምም ልጆችዬ? ለምሳሌ እናንተ ዛሬ ተክል ብትተክሉ ከዛ ትክል አርጋችሁ አፈር አርጋችሁ ውሃ ጠጥታችሁበት ተኝታችሁ ስትነሱ ዛፍ ይሆናል እንዴ? አይሆንም። ቀስ እያለ ብዙ ቀን ውሃ እያጠጣ ነው። ከዛ ፀሐይ ሲመታው፣ ከዛ ንፋስ ሲያገኝ ቀስ እያለ እያደገ ትልቅ ዛፍ ነው የሚሆነው አይደል? ለምንድነው ግን ኢየሱስ ክርስቶስ ይሄንን ምሳሌ ነገራቸው? እኔም ደግሞ ዛሬ ለእናንተ ይሄን ነገር ለምንድነው የምነግራችሁ? ልጆችዬ፣ በውስጣችን ውስጥ ትንሽ ነገሮች ሊኖሩ ይችላሉ። ለምሳሌ ለሰዎች መልካም ማሰብ፣ እግዚአብሔርን መውደድ፣ እግዚአብሔርን መፍራት፣ ሰዎችን መርዳት፣ እነሱ ነገሮች በሙሉ ውስጣችን ያሉ ትንንሽ መልካም ነገር ሊሆን ይችላል። እነዚህ ግን መልካም ነገሮች ትንሽ ናቸው፣ አይጠቅሙም።
አይሰራም አንልም። ለምን መሰላችሁ? የእግዚአብሔር ቃል እንደሚነግረን ትንሿ ዘር አድጋ ዛፍ እንደምትሆን በውስጣችን ያለ መልካም ነገር ቀን በቀን የእግዚአብሔርን ቃል ስናነብ ስንጸልይ በውስጣችን ያለው ትንሽዬ መልካም ነገር ምን እያለ ይመጣል? እያደገ 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 ይመጣና ለብዙ ሰዎች የሚጠቅም ነገር ይሆናል። ልጆችዬ በውስጣችሁ ያለ መልካም ነገር እስኪ ምን ነገር አላችሁ? በውስጣችሁ ያለ ነገር ለምሳሌ ሰው መርዳት እንዳልኳችሁ ሊሆን ይችላል። ደግሞ መጸለይ መውደድ፣ ደግሞ የእግዚአብሔርን ቃል ማንበብ መውደድ፣ እንደገና ደግሞ ለሰው ማሰብ፣ ሰውን መርዳት፣ መታዘዝ፣ ጎበዞች ሌላም ብዙ ነገሮች አሉ አይደል? እነሱ ነገሮች ልጆችዬ የሚያድጉና የሚጨምሩ ነገሮች ናቸው። ግን ዛፍ እንዲያድግ ምን ያስፈልገዋል? ውሃ፣ ጎበዝ፣ ፀሐይ፣ አየር አይደል? እነዚህ ሁሉ ሲያስፈልጉ ያሃ ተክል ምን ያደርጋል? እንዲያድግ ይረጋል። ለኛ ደግሞ እግዚአብሔር በውስጣችን ላስቀመጠው መልካም ነገር እንዲያድግ የምናደርገው ምንድነው? ሁሉ ጊዜ የእግዚአብሔር ቃል ስናነብ፣ ሁሉ ጊዜ ስንጸልይ እነዛ መልካም ነገሮች እያደጉ ይመጡና ከዛ ደግሞ ትልቅ ስንሆን በጣም ለብዙ ሰዎች የሚጠቅም ነገር ይሆናል። ልጆችዬ እናንተ ትንሽዬ ልጆች ስለሆናችሁ እናንተ ውስጥ ያለ ነገር አይጠቅምም አይባልም። እሺ እናንተ ውስጥ ያለ ትንሽ ነገር እንኳን ቢሆን የሚጠቅም ነው። ለምሳሌ አሁን በጣም የታመመው ሰው ስታገኙ እኔ ትንሽ ስለሆንኩኝ መጸለይ አልችልም፣ ደግሞ ጸሎቱ አይሰራም ብላችሁ አስባችሁ ታውቃላችሁ? እንደሱ እንዳትሉ እሺ። ትንሿ ነገር የመስራት አቅም አላት። ስለዚህ አሁን የታመመ ሰው ስታገኙ በደንብ አድርጋችሁ ጌታ ኢየሱስ እንደሚፈውሰው አምናችሁ መጸለይ። ያ ጸሎት እግዚአብሔር የሚሰማው ጸሎት ነው። ስለዚህ ያንን ሰው ሊፈውሰው ይችላል። እሺ ምንም ነገር በውስጣችሁ የተቀመጠ ነገር የሚያድግና የሚሰራ ነው። እናንተ ትንንሾች ስለሆናችሁ አይሰራም አይባልም፣ ይሰራል። እሺ ልጆችዬ እናንተ በጣም በእድሜያችሁ ትንሽ ብትሆኑ ወይ ቁመታችሁም ትንሽ ቢሆን ሁሉ ነገር በውስጣችሁ ያለው ነገር ይሰራል። ትንሽ ነኝ ብላችሁ አትተው። ደግሞ ልጆችዬ ያ ትንሽ ነገር ምን ይላል አልኳችሁ? ምን ይላል? ያድጋል። ስለዚህ ሁሉ ጊዜ አስቡ፣ እኔ ውስጥ ያለ መልካም ነገር ምንድነው? መጽሐፍ ትንሽ ነው ማንበብ የምችለው ኦር ደግሞ ሞዶ ስለዚህ እንዲያድግልኝ ምን ማድረግ አለብኝ? አሁንም ማንበብ፣ አሁንም መጸለይ። የሚወድ ሰው በጣም የሚጸልይ ሰው እንድትሆኑ ከፈለጋችሁ ሁሉ ጊዜ ምን ማድረግ? መጸለይ። ደግሞ መልካም ሰው መሆን ከፈለጋችሁ ሁሉ ጊዜ ምን ማለት? መልካም ነገር ማድረግ። ባደረጋችሁ ቁጥር ያድጋል። ልክ እንደምን እንደ ሰናፍጯ ዘር ትንሽዬ ነች። ከዛስ ግን አድጋ ምን ሆነች? ዛፍ ሆነች። ስለዚህ ልጆችዬ ዛሬ ለነገራችሁ የፈለኩት ነገር በውስጣችን ያለ ትንሽዬ የሚመስል ነገር፣ ትንሽዬ የሆነ ነገር ምን ይላል? ያድጋል። እናንተም እኮ በቁመት ታድጋላችሁ አይደል? እድሜያችሁ ያድጋል አይደል? ለምሳሌ ባለፈው አመት 4 አመቱ የሆነ ሰው በሚቀጥለው አመት ስንት አመት ይሆነዋል? 5 አመት። ባለፈው አመት እዚህ ጋር የነበረ ሰው ምን ይሆናል? በሚቀጥለው አመት እየጨመረ ትልቅ ይሆናል። ልክ እንደሱ በውስጣችን ያለው ነገር ምን ይሆናል? እያደገ ይመጣል። እንዲያድግ ግን ምን ማድረግ አለብን? መጽሐፍ ቅዱሳችንን ማንበብና መጸለይ። ገብታችኋል አይደል ልጆችዬ? እናንተ ደግሞ በጣም ነው የምወዳችሁና ምክንያቱም የእግዚአብሔርን ቃል ለመስማት ሁሌ ትመጣላችሁ። ከዛ ደግሞ የሰማችሁትን ነገር ለማድረግ ስለምትሞክሩ በጣም ነው ደስ የሚለኝ። ይሄንን ነገር ሁሉ ደግሞ እንዲያድግ እኛ ጎበዝ ልጆች እንድንሆን በውስጣችን ያለው ነገር ትልቅ እንዲሆንና ለብዙዎች እንዲጠቅም የሚያደርገው ማን ነው? እኛ ኃይለኛ ጎበዝ ስለሆንን ነው እንዴ? አይደለም። ማን ነው የሚያሳድግልን? ኢየሱስ። ጎበዝ ልጆች እኔ እኮ እናንተ በጣም ነው የምታስደስቱኝ። እንድናድግ የሚያደርገን አቅም የሚሰጠን ማን ነው? ኢየሱስ። ስለዚህ ሁሉ ጊዜ ጌታ ኢየሱስ እኔ ትንሽዬ ነኝ ያለኝ እባክህን አሳድግልኝ፣ በውስጤ ያለ ነገር የትኛውም ነገር እንዲያድግ ፈልጋለሁ ብለን ስንጸልይ ጌታ ኢየሱስ ያሳድገናል። እንደገና እግዚአብሔር ቃል ስናነብ እንደገና እንጨምራለን። እሺ ልጆችዬ ይሄን ሁሉ ደግሞ በደንብ እንድናድግ ውስጣችን ያለው ነገር በደንብ ትልቅ እንዲሆን ለብዙዎች የሚጠቅም ነገር እንዲሆን ጌታ ኢየሱስን አብረን ተስማምተን እንጠይቀው፣ እንጸልይ። እሺ
ጌታ ኢየሱስ ሆይ ስላስተማርከን እናመሰግናለን። ደግሞ ጌታ ኢየሱስ ሆይ እንደ ሰናፍንጯ ትንሽዬ ነገር በውስጣችን አለ፣ ግን ያን ነገር እንዲያድግ ስለምንፈልግ እባክህን አሳድግልን። ቃልህን እንድናነብ እንድንጸልይ አድርገን። ስላስተማርከን እናመሰግናለን። በጣም አርገን ነው የምንወድህ። በኢየሱስ ስም አሜን። ቀጥሎ ምንድነው? የቃል ጥናት ጥቅስ። ልጆቼ በጣም ጎበዝ ናችሁ። አሁን ስክሪኑ ላይ ታያላችሁ። አሁንም የቃል ጥናት ጥቅሳችንን ከመጽሐፍ ቅዱስ ነው የምናገኘው አይደል? አዎ፣ ስክሪኑ ላይ ትመለከታላችሁ። ከዛ አብረን እንላለን። እሺ ልጆችዬ፣ የዛሬው የቃል ጥናት ጥቅስ የሚገኘው ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። ምን አልኩኝ? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። ነገር ግን በጌታችን በአዳኛችን በኢየሱስ ክርስቶስ ጸጋ ዕውቀት እደጉ። በምን? በአዳኛችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። በምን እደጉ አለን? በጸጋና በዕውቀት። በጌታችን በኢየሱስ በጸጋና በዕውቀት እደጉ። የሚያሳድግ ማን ነው? ኢየሱስ ነው። እንድናድግ ደግሞ ሁሌ ቅድም እንዳልኳችሁ የእግዚአብሔርን ቃል በማንበብና በመጸለይ ጌታ ኢየሱስ ክርስቶስ ምን ያደርገናል? ያሳድገናል። እሺ ልጆችዬ፣ እናንተ ደግሞ ሁሉ ጊዜ እያደጋችሁ ትልቅም ስትሆኑ እንደገና አሁን ባላችሁበት 4 ዓመታችሁም ሆነ 5 ዓመታችሁም ሆነ 6 ዓመታችሁም ሆነ በውስጣችሁ ያለው ነገር ምን ይላል? ያድጋል። እሺ በጣም ነው የምወዳችሁ። በሚቀጥለው ሳምንት ደግሞ በሌላ የእግዚአብሔር ቃል እንገናኛለን። በጣም ነው የምወዳችሁ። እስከዚያው ግን ደህና ሁኑ። ሞርፎ የልጆች አገልግሎት